ፍቅረኛ ነች ኦሬዲ ልንጋባ ቀናቶች ነበር ይቀር እሺ አንተ ማታቃቸው ብዙ ችግሮች አሉ በቃ ከተገባ ራቅ በቃ ከበድ ያለ አንድ ጉዳይ አጋጥሞኛል ከኔ ህይወት ጋር የተገናኘ አሁን መተ ለምን ታስመስላለህ ለምን ሁሉ ጊዜ በማስመሰል ህይወት ውስጥ ኖርአለህ ነገር ምንድነው ፈልጓት ይሄ ግንኙነት መቆም አለበት ማንም መጥቶ እኔና እሷ ግንኙነት ሊበጥስ አይሆንም እኔ አንድ ተራ ግለሰብ ነኝ አንድ ተራ ሰው እንጂ እኔ ምን አጠፋው እኔ ያ ቀለበት እጄ ላይ ባይገባ ነው አላውቅሽም ግን የመቅደስ ፍቅረኛ ነኝ አይ ዝም ብሎ እንዴት ነው ሰው ቤት የሚገባ ምንም ልላችሁ አልችልም እኔ በዚህ ሰዓት ላይ አሁን እዚህ ሁሉ ይዳረካት እኮ አንተ አይደል ከሆነ ጊዜ በኋላ በቃ አመጸብሽ ሌኒን ትእዛዝ ተላለፈ ይሄ መንታው ዝም ብሎ መገደሉ ምን ያህል ከባድ ቢሆን ኑሮ እንደ ድሮ አይደለም ተመሰቃቅሏል ወጋል ላይ ያጋጠመው ነገር ነው ብዙ ጊዜ ተመመኝ የነበረው እሱ ነው ማን እሱ ይሄ ሁሉ እንደዚህ ታመመችው አንተ ምክንያት ነው አታስጮኝ ተኝታለች የዛን ሰዓት ላይ ልጁ ላይ አደጋ እንደደረሰ ለምን እስከዛሬ ማለት እሷ እንዳለ ማየት አልፈልግም ብላለች እኔ የግሩም ፈተና መቼም ማያልቅ ነው እኮ ፍቅረኛዬን ላለማየት ለምንድን ነው እየከለከልሽኛለሽ ፍቅረኛዬ ነች ኦሬዲ ልንጋባ ነው በቃ እኔና እሷ እንጋባለን ገንዘብ ነው ፈልገው አውቃለሁ ጋዜጠኛ ነህ ተቀጥረህ ነው የምትሰራው ትዝታ እናታችን አትበል ለምን እሷ እናት ልትሆን አትችልም ሰው ወደ አመድነት ሲቀየር እቴ የሰማሽኝ ነው አይደል አንዴ ማውራት ፈልጋለሁ ለባንተ ምክንያት ነበር አንዴ ላውራው ምንድነው እየተፈጠረ ያለው እዚህ ትጀምር ያንን ልጅ አፈልገውም ነበር አይደል ደሳለ ልጅ ስለወረደ ደሳለ አይደል አረኛ ባለቤት ልዝናጁ ነው አትችልበለሽ እንዴ የሰማኸኝ ነው አንዴ ተፈተኑ ተብሎ ፈጥሮናል ያመማት እንኳን ያየከውን እዚህ ድረስ መጥቶ አሁን ሳማት ለቀስ ምን ይሉ እኔ በዚህ ሰዓት አይምሮሽንም የሚነካ አንቺንም ሰላም የሚያፈጣ ነገር መንገር ስላልፈለኩኝ ነው እንጂ ብዙ ነገሮች ተፈጥረዋል አንቺ ከኔና እሱ ልጅ ያየው ፈልግ ነገርኩሽ እኮ ማን ያመጣው እሱን ይሰማኝ ያለው ስሜት በጣም ከባድ ስሜት እኔ አንቺን ለማየት ብዙ ነገሮች አዩ ብዙ ፈተናዎች አይቻለሁ እዛ ሆስፒታል እንኳን መጥቼ ለማየት እዚህ ቤት እንዳትገባ ብዬ ነበር ችግር እየፈጠረ ነው ይኸውልሽ አይታየሽ የምነግር ነገር እንኳን ነበር አይገባ እኔ አፈቅረዋለሁ የእናትና አባቷ የጣዖት አምላክ ነበር ያላቸው ማለት ነው ሰላም ጤና ይስጥልን ክብራትና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጪ ያላችሁ በያላችሁበት እንዴት ከረማችሁ እንዴት ቆያችሁ ግሩማ ያለው እንግዲህ ተመልሼ መጥቻለሁ ምን ማድረግ ይቻላል እንግዲህ ያንዳንዱን ታችን ላይ የሚያጋጥሙትን ነገሮች በሙሉ ያያለፈን ሐዘኑም የሆነ ደስታውም የሆነ እየመጣ ያልፋል የግሩም ፈተና መቼም ማያልቅ እንግዲህ አንዴ ተፈተኑ ተብሎ ፈጥሮናል እንግዲህ ምንም ማድረግ አንችልም ችግርም ሲመጣ እናቴ ሞተች አባቴ ሞተ እንደዚህ ብዙ ነገሮች ብቻ ህይወታችን ላይ ያጋጥማሉ እኔ ጋር ብቻ ሳይሆን ዓለም ላይ ያለ ሰው በጠቅላላ ብዙ ችግሮች ያጋጥሙታል ማንም ሰው ያለ ችግርና ያለ ሐዘን የሚኖር የለም ሀብታም ብንለው ደሃ ብንለው ሁሉም ችግርን ሐዘን ያጋጥማል ምክንያቱም ሰዎች ነው ሰው ልናጣ እንችላለን ሰው ሊሞትብን ይችላል ምክንያቱም ሰው ይወለዳል ያድጋል ይሞታል ከዛ በኋላ ያሉ ብዙ ዑደቶች አሉ እንወልዳለን እኛም የምንወልደው ደግሞ ነገ ይወለዳል ያድጋል ይሞታልና ሁላችንም ቋሚ የለም ሰው ይሞታል እንግዲህ ምንም ልላችሁ አልችልም እኔ በዚህ ሰዓት ላይ አሁን ይሰማኝ ያለው ስሜት በጣም ከባድ ስሜት አይታችኋል በባለፈው ወጋል ላይ ያጋጠመው ነገር ነው እንደዚህ ተአምር ነው የሆነብኝ ሰው ወደ አመድነት ሲቀየር እያየሁት እንግዲህ ሹልክ ብሎ ሲጠፋ ለማመን የሚከብደው ማለት ሰው መጥቶ እዚህ ጋር ራሱ ለኔ ቢነግረኝ ላላም ነው የሚችለውን ጉዳይ እኔው ራሴ እዚህ ባይኔ ያየሁትና ምንድነው እየተፈጠረ ያለው እዚህ ምድራችን ላይ የምንኖርበት ዓለም ላይ ምንድነው እየተፈጠረ ያለው ነገር ሰው መሆናችን አንዳንዴ ራሱ እስክንጠራጠር ድረስ ምድራችን ላይ የሚፈጸሙ በጣም ትልልቅ ጉዳዮች ሰፋፊ የሆኑ ታሪኮች እንዳሉ ነው እየተረዳሁት ምክንያቱም እንግዲህ በእኔ እንኳን እኔ አንድ ተራ ግለሰብ ነኝ አንድ ተራ ሰው ነኝ ችግሮችን ለመፍታት ራሴን አዘጋጅቼ አላማዬ ብዬ የሰውን ችግር እፈታለሁ ብዬ ተነሳው አንድ ተራ ግለሰብ ነኝና እኔ አንድ ተራው ሰውዬ እንደዚህ አይነት ነገሮች ካገኙ በጣም ሚሊዮን የሚሆኑ ብዙ የተደበቁ ጉዳዮች እንዳሉ እየተሰማኛል እኛና ማናያቸው እኛ ማንሰማቸው ለህዝብ ለሚዲያ ለጆሮ ለአይን የተደበቁ በጣም ብዙ ጉዳዮች እንዳሉ እየተሰማኛልና የቤተሰቤ ወዴት እየሄደ እንደሆነ እኔ አላውቅም ምክንያቱም በየለቱ አዳዲስ ነገሮች ነው እያገኙ ያሉትና ህይወቴን ለማስተካከል እንግዲህ ጥረት እያደረኩኝ ነው የምገኘው መቼ እንደሚስተካከል አላውቅም መቼ
መስመር ይዞ ወደ ትክክለኛው ቦታ ሊሄድ ይችላል የሚለው ነገር ያው ለኔ አሳሳቢና አሁንም ድረስ አይምሮዬ ላይ ጥያቄ የሚጭር ጉዳይ ሆኖ ነው እስከመጨረሻው ሊቀጥል የሚችለው። እንግዲህ እስኪ ዛሬ ያው ከበድ ያለ አንድ ጉዳይ አጋጥሞኛል ከኔ ህይወት ጋር የተገናኘ። እንግዲህ ፍቅረኛዬን ታውቃታላችሁ መቅዲ። ከዚህ በፊት ብዙ ነገር ያሳለፍን ብዙ ነገሮች ተፈጥሮ እንግዲህ አይታችኋል። ያኔ ቀለበቱን አድርጌ በነበረበት ሰዓት ሽመልስን እገላለሁ ሽመልስን ካላጠፋሁት ብዬ እንደነበር ያው እነሱም ቪዲዮን አሳይተውኛልና በዛ ሰዓት ላይ እሷም እኔን ለማዳን እኔን ካሉበት ነገር ለማስወጣት ሽመልስም ላይ አደጋ እንዳላደርስ በሚል በጣም የታገለችኝ በነበረበት ሰዓት እጄ ላይ የነበረው ቀለበት ወደሷ ሆዷ ጋር ተገናኝቶ እንግዲህ ነው የወለቀው ቀለበቱ እንደምታውቁትና የዛን ሰዓት ላይ ልጁ ላይ አደጋ እንደደረሰ ፍቅረኛ ሆድ ውስጥ የነበረው ልጅ ያረገዘችው አደጋ እንደደረሰበትና ወደ ሆስፒታል ነው ወዲያውኑ ይዘዋት የሄዱት አብረው የነበሩ ሰዎችና ከዛ በኋላ ሆስፒታል መሄድ ሞክሬ ነበር። አይሲዩ ወይም ከፍተኛ ክትትል የሚያስፈልግበት ሩም ውስጥ ነበር ያስገባትና ሰው እንዳይገባ የተወሰነው ቀን ከልክለውኝ ነበረ እና ዛሬ ወደ ቤቷ እንደተመለሰች መረጃዎች ደርሰውኛል። እዛ ሆስፒታል ለመጨረሻ እስኪ እድል ልሞክርና ካላዩዋት ብዬ ነበር የገባሁት። ምክንያቱም ያለሁበት ሁኔታውንም አሳሳቢ ነው። ቃኔም በስነ ስርዓት ቆሜ መራመዴን ራሱ እግዚአብሔር ይመስገን እና ሆስፒታል በሚሄድበት ሰዓት ላይ ወደ ቤት እንደሄደች ሰማውና እስኪ ምንድነው ያለችበት ሁኔታ እንዴት ነች? አሁን ያለችበት ነገር ምንድነው? የልጅስ ጉዳዩ ልጁ እንደወረደ ነው የሰማሁት። ይሄን ቀለበት ለማዳን ሲል ራሱ እንደሞተ ነው የሰማሁትና መቅዲ ምን ላይ እንደሆነች እስኪ ያለውን ነገር ለእናንተ እናደርሳለን። ያለችበት ሁኔታ እስኪ አብራችሁን ቆዩ። ያው ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ኮሜንት ላይ ሐሳብ አስተያየቶቻችሁን አስቀምጡልን። በዚህ ሰዓት ብቻችንን ሳንሆን እናንተም እገዛችን የእናንተ እገዛ ወደኛ ያስፈልጋል። እኛ ሰው ያገዝን ነበር፣ ዛሬ ደግሞ የእናንተን እገዛ እንሽታለን። ስለዚህ ኮሜንት ላይ ሐሳብ አስተያየቶቻችሁን አስቀምጡልን፣ ለብዙ ሰዎች ሼር አድርጉ። እስኪ ወደ መቅዲ ጋር እንሂድ። ሰላም ሰላም እግዚአብሔር ይመስገን። መቅዲ ካል ገባን የት ነው የምትገባው? እዚህ ቤት ዝም ብሎ ይገባል? የሰው ቤት እንትን ነኝ። ኦኬ አላወቅሽኝ፣ ይቅርታ። አንቺንም አላወቅሽም፣ ግን የመቅደስ ፍቅረኛ ነኝ። አይ ዝም ብሎ እንዴት ነው ሰው ቤት የሚገባው? እኮ የመቅደስ ፍቅረኛ ነኝ። መቅደስ ጋር ልገባ ነበረ። አንተ ምንም ችግር መፍጠር አታውቁም? ይቅርታ ግን አላወቅኩሽም። ማለት ማንሽ ነው? አይ አላወቅኩሽም። ማንሽ አንቺ? እኔ የተዋኔ ኦኬ እኔ አውቃለሁ፣ አንተ ላታውቀኝ ትችላለህ። አይ እንዳላትም እህት አላውቅም ነበር። እዚህ እሱ ላታውቅ ትችላለህ። እሺ እኮ አልግባ ላያስፈልግ ነበር። ዝም ብሎ ይገባል ወደ ቤት እኮ ከሆስፒታል ልወጣሽ ሰምቼ ነው ልግባና ላውራት። በዚህ ሁሉ ይዳረካት እኮ አንተ ነህ። በዚህ ሁሉ ምክንያት ችግር የፈጠርከው አንተ ነህ። ይቅርታና ማለት እሷን ባውራት ደስ ይለኛል። አውቃለሁ ብዙ ነገሮች ተፈጥረዋል ምናምንና ሆስፒታልም እንዳልገባ ብዙ ቀን ተከልክያለሁ። ሁሉ እንደዚህ ታመመችው በአንተ ምክንያት ነው። አታስጮኝ። ተኝታለች። ኖ በእኔ ምክንያት እኔ ምንም ያደረኩት ነገር የለም እኮ። ምን እያልክ ነው? እኔ ፍቅረኛዬ ነች። ኦልሬዲ ልንጋባ ቀናቶች ነበር የቀሩን። አንተ ምንም አታውቃቸው ነገሮች አሉ። እኔ በር ላይ ሆኜ አሁን መከራከር አልፈልግም። ዝም ብሎ ሰው ቤት መከራከር አይቻልም። በቃ ከዚህ በኋላ አትምጣ ቤት። ለምን እስከ ዛሬ ማለት እሷ እንዳለ ማየት አልፈልግም ብላለች። እኔ ኖ እንዴ ክፈችው እንጂ ኖ ማስገደድ አይደለም እንዴ። ፍቅረኛዬ ነች እኮ አይደለም ገብቼ ማየት ፈልጋለሁ። ፍቅረኛዬ ነች እንዴ። ልጄን ይዛ ነበረ። ከፍቅረኝነት ተጨማሪ በቃ ኦልሬዲ ወደ ሚስትነት ሄዳለች። ለዚህ ደረካት አንተ ነህ። እኔ ይኸውልሽ እሺ አንተ ማታውቃቸው ብዙ ችግሮች አሉ። በቃ ካጠገቧ ራቅ። በቃ ለምንድን ነው አሁን እንኳን የማይገባክ? እሷ እኔን አትፈልገኝም፣ አልፈልገውም፣ ማየት አልፈልግም ብላለች። ስለሷ እኔ መወሰን የምችለው ህፃን ልጅ አይደለችም እኮ አይደለም። ህፃን ልጅ አይደለችም። ስለዚህ ልግባና ልያት በቃ ማለት ገብቼ ልያት ያለውን ነገር እየተከራከርከኝ ነው እንዴ? ሰውዬ በር ላይ መጣ። ማለት እዚህ ጋር አሁን ገፍትሬ ምናምን መግባት ስላልፈለግኝ ነው እንጂ ፍቅረኛዬ ነች። ገባሽ አይደል? ሄጄ ማየት መፍታለኝ።
ቤተሰቧ ነኝ እህቷ ነኝ ስላልሽ ነው እዚህ ጋር ገብቼ ላናግራት እያልኩ ያለሁት እንጂ ገፍትሬ መግባት ይችላል እየተቆጣኩ ነው አባልታ ወቀ ነው እኮ ፍቅረኛዬን ላለማየት ለምንድን ነው እየከለከልሽኝ ያለሽ ፍቅረኛዬ ነች ኦሬዲ ልንጋባ ነው በቃ እኔና እሷ እንጋባለን የተፈጠሩት ነገሮች ተፈጥሯል አለፈ ወደ ኋላ ምን መልሰው ነገር የለም ለምንድን ነው የምትጋቡት የሰራው ስራ እንዴት አመመችው በሷ ምክንያት ነው አልኩ አይደል እንዴ ከዚህ በላይ ባከታ አስገድደኝ አንቺ ስለፈቀርሽ አይደለም እኔና እሷ የምንጋባው ገባሽ አይደል ኖ በጉልበት ያስገድርከኝ ነው እንዴ ያስገድርከኝ ነው መቅዲ ታኝታለች መቅዲ ነው መቅዲ ማይገባቃ እንዴ ቆይ ላውራት በእናትሽ ለምንድን ነው ይገባል ለምን ትያለሽ ላውራው መቅዲ እንዴ ግን እኔ ሲጀምር ላውራ አልፈልግም እባክሽ ተረጋጊ መጀመሪያ እኔ ምንም አልኩኝ እቴ አንዴ ላውራ አንዴ አስታውሪው ይሄ ሰውዬ ላንቺ ጠንቅሽ ነው ጠላት ነው እኔ ምን አርጊያት ነው ቆይ እኮ ጻጃ አይደለም አይደል ማውራት ያለብኝ ነገር አወራዋለሁ እኔ እየነገርኩሽ ነው አይደል እኔ እየነገርኩሽ ስለዚህ ታረጋግጥ እቴ የሰማሽኝ ነው አይደል አንዴ ማውራት ፈልጋለሁ ተኛችሁ ለባንተ ምክንያት ነበር ምን እየሰራ ነው አንዴ ላውራው አንዴ ላውራሽ ብቻችን ተይ አንዴ ይሻውራ እቴ ወደ ውስጥ ግቢ ላውራው ፈልጋለሁ እያልኩሽ ነው ላውራው ፈልጋለሁ ብቻችንን ለማጥፋት ነው ላንቺ ስል ዝም ብላለሁ ላንቺ ስል ማለት ነው እሺ ወሩም ታውራው አውራት ምን ልልሽ እንደምችል አላውቅም ማለት ምንም ልትለኛችሁ ምንም ብትለኝ ደግሞ ማለት በቃ እኔ አትፈልገኝም ነበር ንገረኝ አትወደኝም ነበር እንዴ ልጄን እኮ ነው ያጣሁት አይደል ልጄን ነው ያጣሁት ልጃችንን ነው እንጂ መቅዲ ልጃችንን ነው ያጣነው አንተ ልጅ አልነበረም ሲናት እንጂ ኮምፕሊት ትሄኛለች መቅዲ ፈልጊው አይደለም አንድ ቀን እንኳን ሆስፒታል መተጠይቀኸኛል ሁሉም ሰው እየመጣ ሲጠይቀኝ እንዴት ነሽ ሲለኝ አንተ የልጅ አባት እንኳን እኮ መታጠይቀኝም አይደል እና ምንድነው ምኑ ላይ ነው ልጃችን መባሉ መቅዲ ሲጀምር ያንን ልጅ አፈልገውም ነበር አይደል መቅዲ እንደዛ አይደለም መቅዲ እንደዛ አይደለም መቅዲ እንደዛ አይደለም እሺ አሁን እንዴት ነሽ እሺ መቅዲ እሺ አሁን ያለሽበት ሁኔታ ነገር ይባክሽ አታልቅሽ እባክሽ አሁን መተህ ልተባብለኝ እኮ አትችልም አሁን መተህ እንዴት ነሽ አሁን እንደዚህ ነሽ ልትለኝ እኮ አትችልም ምክንያቱም በአመመኝ ሰዓት ሰው በሚያስፈልገኝ ሰዓት ከሁሉም ሰው በተለይ ደግሞ አንተ በምታስፈልገኝ ሰዓት እኮ አጠገቤ አልነበርክም አሁን መተህ ለምን ታስመስላለህ ለምን ሁልጊዜ በማስመሰል ህይወት ውስጥ ትኖራለህ ንገረኝ መቅዲ ማታውቂው ብዙ ነገር አለ ማታውቂያቸው ሊገቡሽ የማይችሉ በጣም ብዙ ነገሮች አሉ ሁልጊዜ አንተ ማታለያ እንደዚህ ነው ሁልጊዜ አንቺ ማታውቂው ነገር አለ ብዙ ማታውቂያቸው ማይገባሽ ነገር አለ ከዚህ ውጭ እኮ አንተ ምንም እኮ የምታውቀው ነገር የለም መቅዲ የሆነ ነገር ሲፈጠር ትሄዳለህ መታግርግር ትፈጥራለህ እንዴ እኔ ስንቱን ነገር ልሸከም ንገረኝ እስቲ ስንቱን ነገር ይኸውልሽ መቅዲ እኔ በሰዓቱ አሁን እንዲህ ብዬ ወደኋላ መመለስ አልፈልግም መቅዲ ወደኋላ እንዲህ ተፈጥሮ እንደዛ ሆኖ ብዬ ምክንያቶችን መርደር አልፈልግም ምንም ቢሆን ያው አውቃለሁ አጠገብሽ መሆን የነበረብኝ ምንም አጠገብሽ ይሄ የማስመሰል አንድ ቀን ለእኔ አተህ እሺ አንድ ቀን ተው ግማሽ ቀን ለእኔ አተህ ነው እኔ በአንተ ጉዳይ ማልቀስ ይሁን ምን ማድረግ እንዳለብኝ ግራ እስኪገባኝ ድረስ ነው በጣም ግራ እያጋባኝ ያለሁ መቅዲ ማታውቂያቸው ነገሮች አሉ ብዙ ነገሮች ተከስተዋል አንቺ ሆስፒታል እዚህ እንኳን ለመግባት ፈተና አይነቼ ነው እዚህ መጣሁት መቅዲ እኔ አላውቅም ከዚህ በኋላም ህይወታችን በምን መስመሩ ሊቀጥል እንደሚችል ግን በቃ አሁንም ድረስ መቅዲ እንድታውቂ የምፈልገው ነገር በቃ እኔና አንቺ መቼም ህይወታችንን ማስተካከል አለ መቼም አንለያይም ሆስፒታል እኮ መጥቻለሁ አልመጣህም 6 ቀን መጥቻለሁ በቁጥር መጥቻለሁ አልመጣህም በስመጣ እኮ እህቴ ትነግረኝ ነበረ አይደለ እህቴ በስመጣ ትነግረኝ ነበረ አልመጣህም አይቼህ ራሱ አላውቅም ትመጣለህ ትሄዳለህ እንዴ ጨዋታ ነው እንዴ እስካሁን አንተ ምንድነው ቆይ የምትፈልገው መቅዲ ተለያየን ስንት ትመጣለህ አብረናን ስንት ደግሞ ከኔ ጋር አይደለህም እንዴ ምንድነው እሺ ፍላጎትህን ንገረኝ ልጅ ምን ያህል እንደምፈልግ ታውቅ ነበር ምን ያህል ልጅ እንዲኖረኝ እንደምፈልግ ታውቅ ነበር
መቅዲ ማታውቂው ነገር ተፈጥሯል። ብዙ ነገሮች ተፈጥረዋል። መቅዲ እባክሽ በእንደዚህ ሁኔታ አይደለም። በቃ ያለውን ነገር ላስረዳሽ። እኔ በዚህ ሰዓት አይምሮሽንም የሚነካ አንቺንም ሰላም የሚያሰጣ ነገር መንገር ስላልፈለኩኝ ነው እንጂ ብዙ ነገሮች ተፈጥረዋል። በቃ እድሉን ስጪ ላስረዳሽ ያለውን ነገር ላስረዳሽ። በቃ በእርግጠኝነት ደግሞ ስትሰሚኝ ሁሉም ነገር እንደሚቀየር አውቃለሁ። በቃ ያ ሁሉ ነገር ከተፈጠረ በኋላ በቃ ሁሉም ነገር ትቼ በቃ እሺ የልጄም ነገር አልሆነም። በቃ ወደሱ መመለስ አለብኝ። ያለውን ነገር እንዳለ እኔና እሱ አስተካክለን መመለስ አለብን ብዬ በማስብ ሰዓት የለህም። እሺ ታዲያ መቼ ነው እናንተ አብረን የምንሆነው? ይኸውልሽ መቅዲ የማታውቂው ነገር አለ። በሰዓቱ ያኔ አንቺ ራስሽን የሳትሽ ሰዓት ታውቂያለሽ የተፈጠረው ነገር። እኔም ከጄ ቀለበቱን አወለቁ ራሴን ስቼ ወደኩ። ምን ተፈጠረ? ምን አየው? ምን ሰማው? ምንም አላውቅም መቅዲ። ከዛ በኋላ በቃ ኑሬ እንደ ድሮ አይደለም፣ ተመሰቃቅሏል። ሆስፒታል መግባትሽን ራሱ ከቀናት በኋላ ነው ያወቅኩት። የተፈጠረውን ነገር ቪዲዮቹን አይቼ እነሱም አስረድተውኝ አልቀበልም ብዬ ነበር። ብዙ ነገሮች ተፈጥረዋል መቅዲ። ሆስፒታል ወደ 6 ቀን ያህል ለመምጣት ሞክሬያለሁ። አላስገባም አሉ መቅዲ። ይኸውልሽ መቅዲ እኔ የተፈጠረውን ነገር አላውቅም። ባለቤቷ እኔ የምትል እንዴት ነው የማስገባው? እንዴ አንተ እኔ እንደ ህፃን ልጅ ነው የምትይኝ? በጥበቃ ይኸውልሽ ከውስጥ ከአንዴም ብዙ ጊዜ አባረውኛል። ጎትተው ምን ብትለኝ አስወጥተውኛል። ምን ብትለኝ ናምናች? አዎ መቅዲ በዚህ ሰዓት ላይ ላታምኚ እንደምትችል የሚያወቁ ነው የመጣሁት። ግን ምን ላድርግ? በቃ ይኸውልሽ የመጨረሻ አማራጭ አጥቼ በመስኮት ዘልዬው እንኳን ልገባ ሞክሬ ነበር ሆስፒታል። ግን በመስኮት ልገባ በመሞክርበት ሰዓት እንዳጋጣሚ ወድቄው ሰውነቴ ቆሳስሏል። አንድ ቀንም ልገባ በበር ስሞክር የመጨረሻ ቀን እንኳን ዘበኛው ጀርባዬን በዱላ ደብድቦ ነው ያባረረኝ መቅዲ። እኔ አንቺን ለማየት ብዙ ነገሮች አዩ፣ ብዙ ፈተናዎች አይቻለሁ እዛ ሆስፒታል እንኳን መጥቼ ለማየት። ግን ሊያሳዩኝ አልሞከሩም። ጭራሽ አይሲዩ ክፍል ነው ያለችው አሉኝ። ስልክ መደወልሽ አይሰራም ስልክሽ ነው ልጅ ስደውለው እዛውኝ ምን ያህል እንደናፈቀኝ ታውቃለህ? ስልክሽን ስሞክረው ራሱ እኮ ይዘጋል። ስልኬን እኮ ብሎክ አድርገሽዋል። ስልኬን ብሎክ አላደረኩትም፣ ምክንያቱም ስልኬ እቴጋ ነበር፣ እኔ ጋር ስልክ አልነበረም። ምክንያቱም በሰዓቱ ብዙ ነገር እኔ ተጎዳሁ። እኔ ስልክ ማየት ራሱ የምችልበት ታይም ላይ አልነበርኩ። በቃ እኔ በሩን እያየሁ ውስጥ ጠብቀህ ነበር ትመጣለህ ብዬ ማለት ከተፈጠረው ከብዙ ነገር በኋላ እኮ እኔ እናንተ አብረን እንሆናለን ብዙ ነገሮች እናሳልፋለን ብዬ አስቤ ያለበት እንኳን ቤት መታክ ቆይ ይኸውልሽ እያወራኋት ነው አንቺ ዝም በይ እያመማት እንኳን እያየከውን እዚህ ድረስ መጥቶ አሁን እሷ ማትለቀስ ምን ይሉታል? እኔ አይደለም እያስለቀስኳት ያለው ትውልሽ አላንስ ብሎ በእናትህ የምትሰራው ስራ አላንስ ብሎ ቆይ አሁን እኮ ምንም የማታውቂው ነገር ይኸውልሽ አታውቂም ነገር አቃል በጠበጠኝ መሰራት እያወራን ነው አይደለ? ለምንድን ነው ጣልቃ የምትገቢ? እሺ በዳይትሽ ምሰጃው ገና ነው ሰዓት ገና ነው። ቀስ ይስተል እባክሽ ለራስሽ አስቢ እባክሽ። ወስዳለሁ እና ይወጣል ያቃሽ ነው ባንተ ምክንያት ምንም ማለት እኔ ምን አድርጋት ነው? ምንም መጣውት ነገር የለም። እኔ ወሱ ደስተኛ ነኝ አይደለ? በቃ እኔ ነኝ ብዙ ነገር መስተቃየው ብዙ ነገር እየሆንኩ ያለሁት እኔ ነኝ አይደለ? በቃ እኔ ደግሞ ፈልጌው ነው። ምንም የምታስተባብዩ ነገር አይኖርም። በእትሽ ነኝ ስላንቺ ህይወት ያሳስበኛል፣ ይመለከተኛል። እራፊ አሁን እየሆንሽ ያለሽው ነገር አይታወቅሽም እንዴ? በቃ ለምን አትባንኝም? አሁን እንኳን ይሄ ግንኙነት መቆም አለበት። ምኑ ነው የሚቆመው? እኔ ህፃን ልጅ አይደለሁም። አንቺ ስላልሽ አንቺ ይሁን ስላልሽ እንደዚህ ይሁን ስላልሽ እስካሁንም ታላቀቴ ስሎች ብዙ ነገር እንትን ብያለሁ። ያኔ የት ነበርሽ? መከራዋን ስታይ መከራዋን ስትበላ የደርሽላት ነው። አሁን እዚህ ደርሶ መጣሽ ነበርኩ። አሁን የመጣሁት አንተዋወቅም እኮ እናንተ። እኔ ግን ስላንተ አውቅ ነበር። ሁሌ ጠይቃት ነበር ስለሷ። አንድም ቀን ግን በአንተ ደስተኛ ሆና አታውቅም። ይሄን ታውቃለህ? እኔ እነሱ ይሻቃለሁ። እኔ ደስተኛ አይደለም። ለምንድን ነው የተፈጠረው ነገር የምታወሪው? እኔ ሁሉም ነገር አውቃለሁ። ሁሉም ነገር ይታወቀኛል። ሰማሽ? ለሁሉም ነገር አውቃለሁ ማለት አትችይም። ምክንያቱም የማላውቅሽ ብዙ ነገሮች አሉ። እኔ ለሱ በጣም ስሜት አለኝ። እኔ አፈቅረዋለሁ። በእኛ መሀል አትግቢ። ሁልጊዜ ነው አይጠይቀኝ ስላልተመቸው ሆስፒታል አላስገባም አሉኝ። ይሄው ሰውነቴ ቆሳስሏል። ስደበደብ ነው የከረምኩት ሆስፒታል ለመግባት። ግን አሁን እየገባኝ ያለው ትልቅ ነገር አለ። አንድ ሰው እኔና አንቺን መጥፎ ሰው ነው አይመለከትሽም። እህቴ ይኸውልሽ አሁን እኔ የማይሆን ነገር እንድናገርሽ
እኔ ህፃን ልጅ አይደለሁ የማረገውን ነገር አውቃለሁ ይሄ ሰው ይጠቅመኛል ካልኩኝ እኔ ምክንያት አለኝ እንዴ እንደዚህ ማታርጊ እንጂ ምን ነው ይሄ እንዴት ይታወርሹ በእናትሽ አያልሽ እኔ አሁን የገባኝ ነገር አለ መቅዲ በቃ እኔ እና አንቺ ግንኙነት ለማቋረጥ ነው እቺ ልጅ እየሞከረች ያለችው እህትሽ እኮ ነው ምንም ቢሆን አንተ ነው ምንድነው እኔ አንተ ነገር እሷ ለኔ በማሰብ ነው እንጂ አንተ በመጥራት አይደለም ለኔ ስለምትጀምረሽ ለምንድነው ማን ነው ታዲያ ሆስፒታል እንዳልገባ ሲከለክል የነበረው እሺ ለምንድነው ሆስፒታል እንዳልገባ ሲከለክል የነበረው አንድ ላይ እንድትሆኑ አልፈልግም አንቺ ነሽ ሆስፒታል እንዳልገባ ስታረግኝ የነበረው እንዴ ረከፋ አንተ ነህ ሆስፒታል እንዳልገባ አንቺ ነበር ስታስደርግኝ የነበረው አታስጮይ በጣም አሞኛል በቃ ውጪና እኔና እሱ እናውራ ለምንድነው 10 ጊዜ ብትመጪው እንዴ እኮ ቢሆን ማወቅ ያለብሽ ነገር እኔ እህትሽ ነኝ ገባሽ ስለዚህ ሌላ ሰምኝ ይገባሻል እሰማሻለሁ ግን በልኩ ነው የምሰማሽ አሁን እየሰማሽ እኔ እሺ ጀምር እኮ እንጂ ነሽ ተይ መጥፎ ነገር አላውራ ተይ እኔ ታይ ግን አንቺ የምጠቅምሽ ነገር ነው የማወራው አንቺ ከሱ ከሆንሽ ማለት የኛም ህይወት ነው አንድ ላይ የሚመጣ እኔ ምን አገባኝ ስለናንተ አየሽ ራሱ ዳር ስለሆንሽ ነው እኔ ስለኔ አይደለም አየሽ አንቺ ከእህትነት አልፎ ራሱ ዳር ሆነሻል ምክንያቱም የእናንተ ነገር ነው የሚያሳስብሽ የኔ ዛሬ መታመም በቃ እኔ ከዚህ በላይ ካንቺ ከመራች ነው አንዴ ያወራውና መድኃኒት ሰዓት እየደረሰ ነው አንተም ከልክ በላይ አታውራት ነግሬሃለሁ እሺ ኧረ ተይ እባክሽ ተይ ምንድን ነው የምታወሪው እንዴ እሺ ተልፈን ንግግር ነገር እባክህ እንዳትቀበል ኧረ መቅዲ እኔ ግራ እየገባኝ አይ በቃ ምንም ግራ ይግባ አንተን እንደዚህ የምታስደርገው ጭራሽ ቤተሰብ ታበላሻለሽ እያለች እኔ ምን አጠፋው መቅዲ ምን አጠፋው ማለት አንተ ጥለኸኝ ባትሄድ እርጉዞኜ ልጄ ወርዶብኝ ነገረችሽ እኮ ሆስፒታል እሷ ነበረች እንዳልገባ ስታስደርገኝ የነበረው ነገረችሽ እኮ እናንተ መጥቻለሁ ማንነት ነው አንተ ያለ ማንነት ነው ማንነት እኔ ምን አደረኩ እኔ ራሴ ስለሆንክ ነው አላስገባም ያለች አንተ ጥሩ ሰው ብትሆን እቺ ልጅ አላስገባም የምትልበት መንገድ አለ እኔ ላንቺ መጥፎ ሰው መቅዲ ምን አጠፋው ቆይ ያን ሁሉ ጊዜ አብሬሽ ነበርኩኝ እኮ መቅዲ አልነበርኩም ማለት ብዙ ነገር አላሳልፍንም እኔና አንቺ ዛሬ እቺ ነገር ብትፈጠር ነገሮች ተበላሹ እንጂ እኔ ላንቺ መጥፎ ሰውኛ አውቃለሁ እኔ መጥፎ ሰው ነው አላልኩም ግን በምታስፈልገኝ ሰዓት አጠገቤ አልነበርኩም ነው ወድጄ አይደለም መቅዲ ታውቂያለሽ እያንዳንዱ ነገር ያ ቀለበት ምን ያህል የገዛ ወንድሜን እኮ ልገል ነበር ሽመልስን ገድየው ነበር ነገር ግን ማናዳኔ ካንቺ ወህድ ውስጥ የነበረው ልጃችን ሁሉም ነገር ሰበረ ልጃችን ገና ሳይወለድ ለኛ ብሎ መስዋዕት ሆነ መቅዲ እንጂ እኔ ምን አጠፋው እኔ ያ ቀለበት እጄ ላይ ባይገባ ነው ብዙ ነገሮች ተፈጥሯል አይተሻል ያኔ ሴቶች ደፈርክ ተብዬ ታሰርኩ ታገድኩ እሱ እንደዚህ ያርጓል ይያሉ ብዙ ሰዎች መጣው እኔ አስበው ያኔ እርጉዞኝ ስንት ነገር እንሻልኩ ታውቃለህ ለአንተ ስል በጣም ብዙ ነገሮችን እንዳጣው ታውቃለህ ግን አንተ ደግሞ ይሄ ነገር ብቻ እንደተሸከምከው ነው እያሰብከው ያለው ለምንድን ነው እንደዛ የምታስበው ንገረኝ ምንድነው የኔ ጥፋት ነገር እኮ ነው ወድጄው ፈቅጄው የተፈጠረ ነገር አይደለም እኔ እንደዛ አላልኩም እኔ አንተ ፈቅደ አያረከው ነገር አለ አላልኩም ግን እኔ በምታስፈልገኝ ሰዓት ሁሉ ጊዜ ለምንድን ነው የማትገኘው ያኔ ብዙ ሰው እየመጣ እሱ እንደዚህ ነው እሱ እንደዚህ ያርጓል እያለ ሲናገረኝ ያኔ ማንም አልነበረኝ ደገምከው እሺ አለፈ በቃ በእንደዛ አይነት ምክንያት ነው ብዬ ብዙ ነገሮችን ለማለፍ ሞከርኩ አሁን ልጄን እንኳን አጥቼ አጠገብ ያልነበርክም እኔ ምን ላድርግ እኔ እኮ አስረዳሽኝ ከኔ ጋር ትክክል የነበረ ነገር አልነበረ ሁልጊዜ ስራህን ብቻ ነው የምታስበው ያኔስ ነገር እኔ አሁን እኮ ግራ ይገባኝ ወደፊት እንኳን የሆነ ነገር ብናስብ ከአንተ ጋር እንዴት ነው መቀጠል የምንችለው በምን ሁኔታ ነው እናንተ እስቲ አብረን መቀጠል የምንችለው እንደዚህ እየሆንኩኝ በምታስፈልገኝ ሰዓት ሁልጊዜ አጠገቤ የለህም የሆነ ነገር በሆነ ራሱ እኮ አንተ ጋር ቢደውል ይወይ ማለት እንደ ፍቅረኛ እንደ ባል አንተ ባልነት ምኑ ጋር ነው ምኑ ላይ ነው ነገረኛ ምኑ ላይ ነው ይኸውልሽ የተፈጠሩትን ነገሮች ላስረዳሽ በጣም ብዙ ነገሮች ህይወቴ ላይ ተፈጥሯል በጣም አንቺ እዛ ሆስፒታል በነበርሽበት ሰዓት ምን አለ እኔ ሆስፒታል ሆኜ አንቺ በወጣሽ ብዬ የተመኘሁባቸው ጊዜዎች ነበሩ ምክንያቱም ብዙ ነገሮች ተመሰቃቅለዋል ነገርኩሽ ሆስፒታል መጥቼ አንቺን ማየት እንኳን ተከለከልኩኝ ተነፈኩኝ እኮ ግን ያ ሁሉ ነገር ትቼ እዚህ መጣሁ ጠልተሽኛል አው ልጠኝ ትሻለሽ ብዙ ነገር ሊሰማሽ ይችላል ግን እኔ ያደረኩት ነገር አይደለም እኔ ወድጄ እኔ አንቺን ላለማየት ፈልጌ አይደለም ግን ይሄው ነገርኩሽ የገዛ እህትሽ እሷ ናት የከለከለች
አሁን እህቴ ስትመጣ አያትሽ ናት የከለከለችው ማለት አትችልም። በዛ ላይ ቆይ ለምንድን ነው ስለሷ ያልነገርሽኝ? እህት እንዳለሽ ለምንድን ነው ያልነገርሽኝ? እሷን ስለሷ ለምንድን ነው ያልነገርሽኝ? በየትኛው ጊዜ ነው የምነግርህ? በየትኛው ጊዜ ነው ልነግርህ የምችለው? ንገረኝ እስኪ። ይኸውልሽ አሁን እንገርሽ ብዙ ነገሮች ተፈጥረዋል። በጣም ብዙ ነገሮች፣ የማትጠብቂያቸው ነገሮች። ታውቂያለሽ ስለ እናቴ አይደል? እናቴን እንኳን እንዳጣው ታውቂያለሽ አይደል መቅዲ? ትዝታ እንደሞተችብኝ ታውቂያለሽ አይደል? በህይወት አለች። ይኸውልሽ ህይወቴ ውጥንቅጥ ውስጥ ነው ያለው። እኔ አሁን በዚህ ሰዓት አብረን እኮ ነው የቀበርናት አይደል? ነገር ግን ይኸው ነፍስ ዘርታ በህይወት ቆማለች። እሱ ብቻ አይደለም መቅዲ፣ የማታውቂያቸው ብዙ ነገሮች አሉ። ህይወቴ ድብልቅልቅ ወጥቷል። ከአያቶቼ፣ ከእናቶቼ፣ ከአባቶቼ የተፈጠረ ብዙ ነገር አለ። አውቃለሁ። አያትህ የሰሩትን ስህተት እያንዳንዱን አውቃለሁ። ግራ የገባኝ አሁን ስለ እናት ያለው ነገር ነው። እናትን እኮ አብረን የቀበርናቸው አይደለ? ሲቀበሩ አይተናቸዋል። እና እንዴት ነው ታዲያ አሁን በህይወት ለዘመናት ለጊዜያት ታግታ ነበር። አዳንኳት ብዬ ደግሞ ሄጄ ስመጣ ከባድ ነገር ገጠመ። ማን ሸገታት? ይሄን አውቃል። እሷማ የምትለው እኔ ከአንተ ለመሸሽ ያደረግኩት ነገር ነው እንጂ ታግቼ አይደለም። ጭራሽ አይንህን ማየት አልፈልግም ብላ አባረረች። እንጃ እኔ መቅዲ ላታምኚም ትችያለሽ ይህን ሁሉ ነገር፣ ግን ጭራሽ ወንድም እንዳለኝ ሁላ ሰማሁ። መንታ እንዳለኝ እና ታዲያ መንታ እንዳለ ካወቅ ታዲያ እናትህ ከዚህ በፊት ለምንድን ነው ያልነገረችው? ማለት እሷም አታውቅም። ይህን ሁሉ የሚያውቀው ያኔ እናቴን ሲያስወልዳት የነበረው ዶክተር ነው። እናትህ መንታ እርጉዝ እንደነበረች አታውቅም የምትለኝ? ምክንያቱም ያኔ ቼክአፕ አላደረገችው። ሆስፒታል የመጣ ሰዓት ብቻ ነው ቀጥታ ሆስፒታል ሄደችው። ምክንያቱም ልጅ ነበረች፣ ተደፍራ ነው። ታውቂያለሽ ታሪኩ። ቀጥታ ሄደች፣ ያ ዶክተር አዋለዳት። በሰዓቱ ግን የመጀመሪያው ልጅ በሚወጣበት ሰዓት ደንዝዛ ስለነበረ ምንም አታውቅም። ዶክተሩ ማለት ለምን ልጁን መውሰድ አስፈልጋ? አንተ እያለህ እሱ ለምንድን ነው እሱን የወሰደው? እኔ መጀመሪያ ነበር የወጣሁት። መጀመሪያ ስወጣ እናቴ ባይኗ እያየችኝ ነበር። ከዛ በኋላ ግን ሁለተኛው ልጅ ሲያስወጣው በህይወት እንዳይቆይ ያደረገው የተሳሳተ መርፌ ወቅቶ ወንድሜን ገደለብኝ፣ መንታዬን ገደለብኝ። ማለት አሁን ያ ዶክተር ማለት ያ ቀለበት የተመረተበት ያ ቀለበት የሰጠኝ ማህበር ውስጥ የሚያገለግል ግለሰብ ወንድሜን መስዋዕት አደረገብኝ። ቀለበቱ እንዳለ ከዛ ዶክተር ጋር ይያያዛል ማለት ነው። ምክንያቱም ያን ቀለበት የሰጡኝን ታውቂያቸዋለሽ እነማን እንደሆኑ። ያ ማህበር ህይወቴን አጨለመብኝ። ወንድሜን እናቴን ያዋለዳት ዶክተር መስዋዕት አድርጎ ገደለ፣ ሰጠብኝ። እናቴም ደግሞ አይኔን ላፈር ብላ ጥላኝ ጠፋች። ሁለተኛ አይን ምን ማየት አልፈልግም፣ አንተን ከወለድኩ ጊዜ ጀምሮ ነው ህይወቴ የተመሰቃቀለው አለች። እኔን ለመሸሽ እዛ ተደብቃ እንደነበር ነገረች። ተደበቀችውም የነበረው የዶክተሩ ልጅ ቤት ነበር። ዶክተሩ አሁን የለም። የዶክተሩ ልጅ ቤት ማለት እኔ እናቴን ያስወልዳት ዶክተር ወንድምህ ጋር ማለት ነው አይደለም? ዶክተሩ እኔን እናቴ ያስወልዳት ዶክተር ልጅ አለው። ወንድሜማ ሞቷል። ወንድሜን ገሎብኛል። ወንድሜ በህይወት የለም። ነገር ግን ዶክተሩ ልጅ ነበረው። ዶክተሩ ሞቷል፣ አሁን በህይወት የለም። ግን አንዳንድ መረጃዎች እንደሰጡኝ ከሆነ ይሄ ዶክተር ሞቷልም አልሞተምም ነው የሚሉት። በመንፈስ ይገለጣል ማለት። እኔ አሁን በጣም ግራ የገባኝ ነገር ምንድን ነው፣ እንዴት ነው ይሄ ሁሉ ነገር ሊሆን የቻለው? የእናንተ ቤተሰብ ነው እንደዚህ ተወሳስቧል። እንግዲህ ህይወቴ በጣም ተወሳስቧል። ሽመልስ ጋርም አዲስ ነገር አለ። የእሱም ቤተሰቦች ቀለበት አውርሰውታል። ያ ቀለበት ግን ጥሩ ነገሮችን ብቻ ነው የሚያደርገው፣ መጥፎ ነገሮችን የማያደርግ ቀለበት ነው። አንገቱ ላይ ይዞት ነው የሚዞር። ማለት እንዳለብኝ እናቴን ራሱ እንዳላገኛት አጎቴ ብዙ ነገሮችን እያደረገ ነው። አንድ ቦጋ ለሚባል አጎት አለ።
የእናቴ ወንድም ግን አይኔ እያየ ወደ አመድነት ተቀየረ ማለት እንዴት ነው ሰው ወደ ነገር እኮ ማመን ነው እንዲህ ነው ግራ የተገባባሁት እንዴት ነው ሰው ወደ በሰዓቴ ሁሉ ነገር ለአንቺ መንገር የለብኝም ግን ምን ላርግ መቅዲ ህይወቴ ተደበላለቀ አንቺስ እንዴት ብለሽ ተፈርጅብኛለሽ አልመጣም ሆስፒታል ብትኝ አዎ ለመምጣት ሞክሬያለሁ ግን አላስገባም አሉ ይሄ ለሴራ ደግሞ የእህትሽ እንደሆነ ይሆን ነገርሽ እህቴ ምንም አታውቅም እህቴ ለኔ በማሰብ ነው ጥሩ በማሰብ ነው ማለት ያንተ ማንነት ስላልተረዳችሁ እንደዚህ የምትለው እኔ ከነገርኳት ያኔ ከፍቶም ብዙ ነገር ብያታለሁ ስላንተ መጥፎ ነገር ብያታለሁ ያንን በዛ ምክንያት ነው እንጂ እህቴ መጥፎ ሰው ሆና አይደለም እኔ ከነገርኳት ነገር አንፃር ነው እንጂ አንተን ጠልታ አይደለም ማለት በሷ መፍረድ አትችልም እኔ አሁንም ቢሆን በጣም ወድሃለሁ ግን በቃ በብዙ ምክንያት ብዙ ነገር ምን ነገር እንዳለብኝ ማቀው ነገር አይደለም ግን በቃ ውስጤ በጣም ቦታኝ ግን ቢሆንም ወድሃለሁ ማለት ደግሞ ጥላይነት የማትችልበት ምክንያት የለም አይደል አሁንም እኮ አብረኸኝ አይደለም አሁንም እኮ ትሄዳለህ አይደል አሁንም ትሄዳለህ ከዛ ድጋሚ ትመጣለህ ምናልባት ጥዬሽ ልሄድ የምችለው ህይወቴ መስመር ካልያዘ ነው እና እኔስ እኔና አንለያይ ምን እናንቺ በምን ታምር ልንለይ ያንቺ ህይወቴ መኖር ፈልጋለሁ ማንም አይለየንም ምን እናንቺ ነው ይልሽ መቅዲ ግን ማታውቂያቸው ብዙ ነገሮች አሉ ይሄንን ዶክተር ማግኘት አለብኝ እናቴንም ድጋሚ አግኝቼ ይቅርታዋን ያደረኩትንም ነገር እንድትነግረኝ ማወቅ ፈልጋለሁ ለምን ይሄ ሁሉ ነገር እንዴት ተፈጠረ የሚለውን ማወቅ አለብኝ ማንስ ነው እኔና እናቴን ለማለያየት የሞከረው ሁለታችን እንዳንገናኝ ጥረቶችን ያደረገው የሁለታችንን መገናኝበትን መስመር የሰበረው ማለት እሱን ሁሉ ነገር ማጣራት አለብኝ በዛ ላይ ይሄ ማህበር እኔን ሊጨርሰኝ ነው አቃላ አንተ ብዙ ነገር እያለፍኩ እንደሆነ እኔ ብዙ ነገር እያለፍኩ እንደሆነ ግን እኔ በቃ የምፈልገው አንተ ማግኘት ካንተ ጋር መሆን ካንተ ጋር ጊዜ ማሳለፍ ከዚህ በፊት እንደነበረን አይነት ነገር ነው ማለት አሁን እኮ ሁሉም ነገር ነው የተደበላለቀብኝ አንተ እናቴ በህይወት አለች አልከኝ አንተ የነገርከኝ ነገር ራሱ ለኔ ሌላ ነገር ነው ሌላ ጭንቅላቴ ውስጥ የሚመላለስ ብዙ ነገር ነው የሚሆነው ገባ እኔ የምፈልገው እንደ ድሮ ካንተ ጋር አብሬ መሆን ካንተ ጋር አብሬ ብዙ ነገር ማለት ነው የምፈልገው እንግዲህ ሁሉም ነገር እኮ እናደርገዋለን ግን እናስተካክል ህይወታችንን አንቺም ዳኝ ብዙ ነገሮች ይስተካከሉ ከዛ በኋላ ሁሉ ሲጀምር ምንድነው አይካልክ በቃ እናንተ መለየት እንችላለን ለምንድነው የምንለያየው በቃ ምን ነው ፈልጋለሁ ምንም ሊለያየን አይችልም ምክንያቱም አንቺ መለየት አንችልም በቃ አንለያየም ማትፈልጊኝ ከሆነ ችግር የለም ተሳላልኩ ከሆነ ግን አብረን እንቀጥላለን እኔ አሁንም አልፈልግም አላልኩ ግን ህይወታችንን እናስተካክል በቃ ህይወታችንን ካስተካከልን ድጋሚ አብረን መሆን እንችላለን ምን ላድርግ ግን በቃ ማላስባቸው ነገሮች ተፈጠሩ እነዚህ ነገሮች ሳላስተካክል አሁን ራሱ ካላየውሽ ብዬ ነው ቤት የመጣሁት እዚህ እንዴት እንደማደርግ አላውቅም በቃ ነገሮቹን ላስተካክል ከዛ በኋላ ህልማችንን እንኖራለን ብዙ ነገሮች እቅዶች እኮ አሉ አይደል በቃ የራሳችንን ቤት የራሳችን ልጆች ወልደን አብረን እንኖራለን እኔ ሁሉም አርግ የምትይኝ ነገር በጠቅላላ ለማድረግ ዝግጁ ነኝ እኔ ምንም አርግልኝ ምን ነገር የለም እኔ የምፈልገው አብረኝ እንድትሆን ብቻ ነው አብሬሽ ሆናለሁ አለው መቅዲ እስካሁንም ስከለከል ነበረ ሆስፒታልም እንዳላይሽ ተከለከልኩኝ መቅዲ ምን ላርግሽ ከዚህ በላይ ይሄው ነገረችሽ እኮ እሷ እንደነበረች እኔ እንዳልገባ ያስደረገችኝ እኮ ነገረችሽ እኔ ወድጄ እኮ አይደለም መቅዲ ተረጂኝ በቃ ፕሊዝ እኔ ምን ላርግ በቃ እኔ እኮ ያንዳንዱ ነገር ለማስተካከል ጥረት እያደረኩኝ ነው ያንዳንዱ ነገር መሬት ያለውን ሁሉ ነው በቃ ያስተካከልኩ ነው ግን በቃ ነገሮቹ ላይ አዲስ ነገር እየመጡ ነው ወዴት ነው የምወጣው እያወራሁት እኮ ነው ለምንድን ነው የምታስጮሂኝ እያወራሁት ነው እያልኩሽ ነው እያወራሁት ነው ከበቂ በላይ ጊዜ ሰጠኋችሁ አይኔ እያየ ህይወት ሲበላሽ ማየት አልፈልግም
ተነሳና እህቴ አሁን እኮ ነገኘው ስለምን በስነ ስርዓት እናውራ። በሽ አንተ ላናግርክ ምንድነው የምታዋሪው? እኔ እኮ እያወራሁት ነው። አሁን ገና እኮ ነው ከረጅም ጊዜ በኋላ አገኘሁት። ቆይ ምንድነው አልገባኝም። ለምንድነው እኔና እሷን ለመለየት እየሞከርሽ ያለሽ? ለመለየት እየሞከርኩ አይደለም። በቃ አንድ ላይ መሆን የሌለባችሁ ምክንያት አለ። ለምንድነው የማይገባ? ምንም ምክንያት ለምንድነው የለም። አንድ ላይ መሆን የሌለበት ምክንያት? ለምን እኔ ከዚህ በፊት ስለነገርኩሽ ነገር ነው። በቃ እኔ ሲጀምር ያኔ ተናድጄ ይላልኩሽ። አሁን ደግሞ እሱን ከረጅም ጊዜ በኋላ ነው ያገኘሁት። ግን ውጤቱን እያየሽ እፈልጋለሁ። ምንም ውጤት የለውም። በጣም ደስተኛ ነኝ። ከዚህ በላይ ብዙ ጉዳት ይደርስብሻል። ተጠንቀቂ እህቴ። አይደርስብኝም። እኔ በጣም በሱ በጣም ደስተኛ ነኝ። አሰሚም አየህ አይደለ? እኔ ምን ገና አልኳት? አንተ እሷ ላይ የምታመጣበት ችግር ገና እኛ ላይ የምታመጣብናለህ። እባክህ ነው ልቅበል። ስለምን ችግር ሰው እኮ ነኝ አይደል እንዴ? ያለ ችግር የሚፈጠር የለም እኮ ላክብርክ። እኔ ነው የምትሰማኝ አይደለ? እንድትወጣ አልፈልግም። ምክንያቱም ከረጅም ጊዜ በኋላ ነው ያገኘሁት። አይወጣም። ማውራት እፈልጋለሁ። አይወጣም። እሺ ግን እናንተ እናውራ። ማውራት አንችልም? ምንድነው የምናወራው? መነጋገር አንችልም? እንችላለን። በቃ እህቷ ነኝ። በቃ ቤተሰብ ነን አይደል? እኔ ፍቅረኛዬ ነች፣ እህቷ ነሽ አይደለ? እህቷ ከሆንሽ ቤተሰብ ነን ማለት ነው። በቃ አይደለም። አንተ ራሱ ማታውቃቸው ብዙ ነገሮች አሉ። ምንድነው የማላውቃቸው ነገሮች? እኮ እንነጋገራ። አንቺ አረፍ በይ። መድኃኒትሽን ውሰጂ። እኔ እስካለሁ ግን ከሱ ጋር መሆን መድኃኒት አለሽ መቅዲ? አሁን አዎ፣ እሺ ውሰጂ። እሺ እንደሚያስብ ቢጤያት በእናት እህቴ እንደዚህ ልትናገር አልፈቅድልሽም። በጣም መስመርሽ ይኸውልሽ፣ ባላስብላት እዚህ ድረስ አልመጣም ነበር እንዴ። ይሄ ልጅ እኮ በጣም ብዙ ነገር ደርሶበታል። እኔን ለማግኘት ይኸው ከፈልሽ ሰውነቱን ማየት ትችያለሽ። እኔን ለማግኘት ብዙ ነገር አድርጓል እና እሺ ምክንያቴን ተቀበይ እህቴ እባክሽ። አሁን መድኃኒትሽ ውሰጂ፣ አጋደም በይና አረፍ በይ። አንቺ ብቻሽን እኮ አትኖሪም። ቤተሰብ አለሽ አይደል? ከቤተሰብ ውጭ ፍቃድ ውጭ መሆናችሁ። እኔ ህፃን ልጅ አይደለሁማ። እኔ እኮ ከህፃን ልጅ አይደለሁም። ምንድን ነው የምታወሪው? ይሄ ሰውዬ ላንቺ አይጠቅምሽም። እኔ የሚጠቅመኝ ነገር አውቃለሁ። ለአንቺ እንደዛ ከሆነ ምንም አይነት መድኃኒት አልወስድም። ፍቅረኛ ሁሉ እኮ ልልክልሽ ነበር አይደል እንዴ? በፌስቡክ ራሱ ላገናኝሽ ነበር። ረሳሽው? አሁን እኮ አይደለም እኔ እናንተ አንድ ላይ እንድትሆኑ የምፈልገው፣ ምክንያቱም ስራው ነው። ታውቃለህ? ጓደኛ ራስዛት ነበር። አስተዋውቂያታለሁ። ሌላ ጓደኛ የታውቀሽኝ ነኝ። ሌላ ጓደኛ አስተዋውቂያታለሁ። ከአሁን በኋላ አንተ አታስፈልግም። ሰማክ? ምክንያቱም ህይወታችን ውስጥ ችግር እየፈጠርክ ነው። ይኸውልሽ እሷ ህፃን ልጅ አለች። ችግር ቤታችንን እያንኳኳ ነው። ሰሚኛለሽ? እሷ ህፃን ልጅ ስሚኝ፣ በቃ ሌላ ሰው ኖረሽ አልኖረሽ ራስሽ ታገቢዋለሽ የምታመጭላትን ሰው። እሷ ህፃን ልጅ አለች። አንቺ ስለሷ የምትወስኙ ገባሽ አይደል? አልፈልግም የምትለኝ ከሆነ አው ጥዬ እሄዳለሁ። እሷ እየፈለገችኝ ግን አንቺ አይደለሽም። ማንም መጥቶ እኔና እሷ ግንኙነት ሊበጥስ አይሆንም። ሰሚኛለሽ? ያዘጋጀውልሽ ፍቅረኛ አለ። ከሱ ጋር ነው መሆን የምችው። ከዚህ መምጣትሽ ለዚህ ነው። እኔ ከሱ ጋር ለመለያየት ነው ወይስ አይጠቅምሽም? ችግር ምንም የምታውቂው ነገር የለም። ስለሱ የምታውቂው ነገር አለ? አዎ ያኔ ብዙ ነገር ብዬሻለሁ ስለሱ አይደለ? ግን ያኔ ተናድጄ ስለነበረ ነው እንደዛ ያልኩሽ። እሱ እኔ ጋር ምን ያህል ቦታ እንዳለ በጣም በደንብ አንቺ አልታየሽማ። አሁን ፍቅሩ ስለሆንሽ ታወረሻል። ራስሽን እያጣሽ ነው። ቢገርምሽ ባይገበሽ ራስሽን እያጣሽ ነው። ለምንድን ነው የማይታወቅሽ? እኔ እንዴት አድርጌ እንደምነግርሽ አላውቅም። ምን ማስረጃ እንደዛ ከሆነ ከሱ ጋር መሄድ ይችላል። ይሄን ቤት ጥዬልሽ መውጣት ይችላል አይደለ? ያንተ መምጣት ምንም መምጣት አንወጣም። ያኔ ጊዜ የት ነበርሽ አንቺ? ያን ጊዜ ሁሉ የት ነበርሽ? ዛሬ መተሽ አየሁ። ችግር የፈጠርከውን አየሁ። ምንድነው ችግር የፈጠርከው? ትፈጥራለህ ብዬ ነበር ከእህቴ ጋር። አሁን ግን አንተ ጭራሽ እህቴን ብዙ ችግር ውስጥ ነው የከተትካት። ነገ ጠዋት ደግሞ ሲኦል ነው የምትከተልልን ሁላችንንም። እኔ በህይወት እያለሁ ሳገባ እሷን እንጂ ቤተሰቡን አይደለም ማገባው። ችግርም ከመጣ አብረን በእሷን በኩል ይሁን በእኔ እንጋፈጣለን ሁለታችን። ማንም ሰው በመሀል አይገባም። እንዴት ነው? አይሆንም። እህቴ ምንድን ነው የምታረጊው? እኔ ከእሱ ጋር መሆን ነው የምፈልገው። መሄድም ካለብኝ ከእሱ ጋር እሄዳለሁ። ይህንን ነገር እንዴት ስጠብቀው ነበር። እሱ እንዲመጣ ስፈልግ ምንም አይቆጨኝም። ምንም አልቆጨኝም። እሱ ስንት ጊዜ እንዲመጣ እንደምፈልግ እሱ ይመጣል ብዬ ሐኪም ቤት ስንት ጊዜ እንደጠበቅኩ ታውቂያለሽ። ይሄ ሁሉ መንከራተትሽ እኮ እሱ ነው። ለምንድን ነው የማይታይሽ ግን እንዴ? ይሄ ሁሉ ተንከራተትሽ በሱ ምክንያት ነው። እንዳዳምጥሽ እድል ስጪኝ፣ ጊዜ ስጪኝ። እኔ ላንቺ ሰፊ ጊዜ አለ፣ እናወራለን። በፊት ይሄን ሰውዬ ከቤት እናስወጣው። ሁሉም ነገር በተረጋጋ መልኩ አወራሻለሁ። ወዴትም አልሄድም። ምንም ቢሆን ላንቺ መጥፎ ነገር አልመክርሽም። ወዴትም አልሄድም። እኔ እስኪ እናያለን። ማንም አያስወጣኝም። ማንም ከሷ ህይወት አያስወጣኝ። እናያለን። መቅዴ መድኃኒት ውሰጂ መድኃኒት ማንም ስጣት። አልፈልግም። እኔ አልሄድም፣ የትም አልሄድም። እዚሁ ነኝ። እኔ አወራታለሁ እሷን